በስውር የሚያይ አባትህ በግልጽ ይከፍልሃል። ስውሩን ነገር እግዚአብሔር ያብዛል። ስውሩን ጸሎት፣ ስውሩን ምልጃ፣ ስውሩን መቃተት እግዚአብሔር ያብዛል። እሱ ከሌለን የተገለጠ ነገር ማየት አንችልም። ስለዚህ መንፈሳዊ ነገር በጣም ዴሊጌት ነው። ጸጋ ስጦታ ያላችሁ ሰዎች፣ አክቲቭሊ ተሰሩ የነበሩ ሰዎች ከህይወታችሁ ብን ብሎ የሚጠፋባቸው በብዙ ምክንያቶች ቢሆንም አንዱ ምክንያት አለመጸለይ ነው። እንዳሁኑ ሁሉ ነገር ባልተመቸበት ዘመን ላይ በስደት ዘመን ላይ ያልተጸለየበት ቦታ የለም። ተራሮች ተጸልዮባቸዋል፣ ጫካዎች ተጸልዮባቸዋል፣ ኢቭን ሽንት ቤቶች፣ ዋሽሩሞች ተጸልዮባቸዋል። ምክንያቱም ቦታ ስለማይመች የስደት ዘመን ስለሆነ ለጸሎት ትምህርት ቤቶች ተጸልዮባቸዋል። አጋንንት የሚያንቀሳቅሷቸው ተግዳሮት ሲመጣብህ በጸሎት ነው የምታሸንፋቸው። አየሩ ላይ ያለውን አውሬ ካላዝከው ሰላም አይሰጥህም። አጋንንቶችን እሰር፣ መንፈሳዊ ውጊያን ተለማመድ። በመከራ የሚጸና የተባረከ ነው። ጸለየ ብቻ ጠላቶቹ በተንኮል ወደ አንበሶች ጉድጓድ ወስደው እንዲጣል አደረጉ። ነገር ግን ቀድሞ እነዚህ የማይታዩ የፋርስ የሜዶንን ባቢሎንን መናፍስት በመንፈስ ይጋደላቸው ስለነበር የአየር ላይ አናብስቶችን አስሯቸው ስለነበረ ወደ ጉድጓድ ሲወርድ ደግሞ በስጋ የተገለጡት እነዛ አንበሶች ፋቸው ተዘጋ። ከፍ ከፍ እያላችሁ ስትሄዱ እግዚአብሔር እየባረካችሁ ሲመጣ ጠላት ቢበዛባችሁ ግራ ይበላችሁ። ሃየር ሌቭል ሃየር ዴቪል ይላሉ ፈረንጆቹ። ትዕቢተኞች ሲወድቁ ተመለከተ። አለን ያሉ ሁሉ ሲዋረዱ አይቷቸዋል። እንችላለን ያሉ ሁሉ ሲዋረዱ አይቷል። ጌታን የናቁ ሲናቁ ተመልክቷል። ሰባኛውን ሱባኤ ተመልክቷል። የአንታይ ክራይስትን መውደቅ ተመልክቷል። እስከ ወዲያኛው መሲሁ መጥቶ በምድር ላይ እስከሚገዛበት ጊዜ ድረስ ዳንኤል ተመልክቷል። በጣም ኢንቲሜት ነው ከእግዚአብሔር ጋር። እግዚአብሔር ስም የተባረከ ይሁን። በትንቢተ ዳንኤል ውስጥ እንግዲህ የምንመለከተው ስለ ዳንኤል አንዳንድ ነገር ልናገርና የነቢዩ ዳንኤልን ጥሪና ሕይወትን ሄደን ስንመለከት በዚህ በ21ኛው ክፍለ ዘመን ለምንኖር ለአገልጋዮች ሆንን፣ ለምዕመናን ሆንን፣ ለቤት መሪዎች ልንሆን፣ ለካምፓኒ መሪዎች እንሆን፣ ኤኒዌር ሊደር ለሆን ሰዎች በጣም የምንማርበት በጣም የሚገርም ኢንቴግሪቲ የነበረው ሰው ነው። የግብረ ገብ ሰው ወይንም ደግሞ ቃሉና ስራው የተግባባ ሰው፣ በልቡ ጨዋ የሆነ ኢንቴግሪቲ ማለት ኢንቲጀር ከሚለው ቃል ነው የመጣው። ኢንቲጀር ማለት ዋን ማለት ነው። just one በቃ የትም ቦታ ዋን። ኢንቴግሪቲ is oneness። አንድ ሰው የትም ቦታ አንድ ሲሆን የትም ቦታ አንድ ሲሆን ማለት ነው። ስለዚህ ሁለት አይነት ሰው ያልሆነ ማለት ነው። ደብል ስታንዳርድ የሌለው ኢንቴግሪቲ ያለው ስንል just he is always the same person every time። ከዳንኤል ባህሪያቶች የተለያዩ ሰዎች ይማራሉ። ሊደርሺፕ ላይ ያሉ ሰዎች ዳንኤል አንዱ የዳንኤል ስፒሪቹዋል ኳሊቲ በጣም መንፈሳዊ ጥራቱ ከእግዚአብሔር ጋር ማሳለፍ የሚወድ ሰው ነው። ከእግዚአብሔር ጋር ማውራት የሚወድ ሰው ነው። ከእግዚአብሔር ጋር ሚስጥሩን መነጋገር የሚወድ ሰው ነው። በእኛ ዘመን ቋንቋ የጸሎት ሰው ነው። ይሄ የእግዚአብሔር ሰው ተብሎ የሚጠራው አጠራር ድሮም ነበረ። አሁን ደግሞ ለተወሰኑ ሰዎች የእግዚአብሔር ሰው ተብሎ ይጠራሉ። ለሚቴሊው አንድ ነገር የእግዚአብሔር ሰው ተብሎ የሚጠሩት ፓስተሮች ብቻ አይደሉም። እግዚአብሔር ሰው ተብሎ የሚጠሩት ነቢያቶች ብቻ አይደሉም። ወይንም ደግሞ በአገልግሎት ክፍል ውስጥ ያሉ ሰዎች ብቻ አይደሉም። የእግዚአብሔር ሰው ተብሎ የሚጠሩት ለእግዚአብሔር ያደሩ ሰዎች ሁሉ የእግዚአብሔር ሰዎች ናቸው። ስለዚህ እንደ ማዕረግ በዚህ ስም ተጠርቷልና እኔ ደግሞ አሁን ሌላ ስም ልፍጠር ብለን አዲስ ስም የምንለጥፈው ነገር አይደለም። የእግዚአብሔር ሰው ተብሎ መጠራት ኢንቴግሪቲን ያለውን ሰው መሆን አለበት። አንድ አይነት ሰው ማለት ነው። የእግዚአብሔር ሰው ማለት ለምሳሌ እኔ ሽባ ስፈውስ ላታዩን ትችላላችሁ፣ እውር ሳበራ ላታዩን ትችላላችሁ። ግን ለእግዚአብሔር የምኖር ከሆነ የእግዚአብሔር ሰው ነኝ። ስለዚህ እዛ ጋር ደግሞ መንገድ ላይ ያለ መካኒክ ወንድሜ ይኖራሉ። መካኒክ ወንድማችን ደግሞ ቸርች አይሰብክ ይሆናል፣ ፕሮግራም አይመራ ይሆናል። ነገር ግን በስርዓት በቤተ ክርስቲያን ውስጥ እግዚአብሔርን ቃል ይማራል፣ አስራቱን መባውን ይሰጣል፣ ልጆቹን በእግዚአብሔር ቃል ያሳድጋል፣ እግዚአብሔርን እየፈራ ሚስቱን ያከብራል፣ ይወዳል፣ ቤቱን በስነ ስርዓት ይመራል። ይሄ ሰው እግዚአብሔር ሰው ነው። ከስሙ በፊት መለጠፍ እንደ ማዕረግ ለአንዳንዶች የማንጠራበት አይደለም። በእውነት እግዚአብሔር ክርስቶስ ኢየሱስን እየመሰሉ ሊኖሩ የሚወዱ ሰዎች በሙሉ ስለ ስሙ መስቀል የተሸከሙ በሙሉ እግዚአብሔርን የሚያገለግሉ በሙሉ እውነተኞቹ የእግዚአብሔር ሰዎች ናቸው። ሰውነታቸው ለእግዚአብሔር ነው፣ ኑሯቸው ለእግዚአብሔር ነው። ስለዚህ ለተወሰኑ ኢሊትስ ወይም ለተመረጡ
እግዚአብሔር እንዲህ ይላል ብሎ ለሚናገሩ ለነቢያቶቻችን እና ለፓስተሮች ለሐዋርያት ለነሱ ብቻ ለፋይቭ ፎልድ ሚኒስትሪዎች ብቻ እግዚአብሔር ሰው ብለን ምንጠራቸው ከሆነ I think we are wrong። የእግዚአብሔር ሰው ለምትሉኝ እናንተም የእግዚአብሔር ሰው ነህ፣ አንቺም የእግዚአብሔር ሴት ነሽ። ክብር ለእግዚአብሔር ይሁን። ስለዚህ እንደ የተለየ ነገር እንዳንፈጥር በሚል እርማት ለማድረግ ነው። ስለዚህ ዳንኤል የእግዚአብሔር ሰው ነው፣ የጸሎት ሰው ነው። የእግዚአብሔር ሰው የጸሎት ሰው ነው። እንግዲህ መጽሐፍ እንደሚነግረን ነቢዩ ዳንኤል በቀን 3 ጊዜ በጉልበቱ ተንበርክኮ በአምላኩ ፊት ይጸልይ ያመሰግንም ነበር ይለናል መጽሐፍ ቅዱስ። ዳንኤል ምዕራፍ 6 ላይ የተመለከትነው ያንን ነው፣ ቁጥር 10 አካባቢ። እኛ ግን በቀን 3 ጊዜ የመጸለዩ የሰዓቱ ርዝመት ምን ያህል ሰዓት ጸለየ ሳይሆን ይሄ ሰውዬ ከዛ ቢዚ ስኬጁል አገር ከሚመራበት ቢዚ ስኬጁል በጣም በሚገርም ሁኔታ ጊዜ ነበረው ለእግዚአብሔር። ጠዋት ሲወጣ ጸልይ ይወጣል፣ ምሳ ሰዓት ላይ ጸሎት አለው፣ ማታ ደግሞ የምሽት መስዋዕት ሰዓት ሲደርስ ወደ 3 o'clock ነው በአይሁዶች ለጸሎት ይነሳል። በቀን 3 ጊዜ ይጸልያል ዳንኤል። ይሄ የሚያሳያችሁ የሕግ ጉዳይ ሆኖበት ሳይሆን በቀን 3 ማድረግ አለብኝ በሚለው የግዴታዊ ነገር ተነሳስቶ ሳይሆን የልብ ፍቅር ነው። በእውነት እኛ ለአዲስ ኪዳን አማኞች መንፈስ ቅዱስ 24 ሰዓት ሊያስጸልየን ይችላል። በውስጣችን 24 ሰዓት ኮኔክትድ ሆነን በመንፈስ ከጌታ ጋር መኖር እንችላለን። ጸሎት ወዳድ እግዚአብሔር ያርገን። ዳንኤልን እየተደነቀን የተማርንበት አንዱ ዳንኤልን መላእክት ሊረዱት የመጡት ዳንኤል በመለኮታዊ እርዳታ ሹመት በሹመት ከከፍታ ወደ ከፍታ ከከፍታ ወደ ከፍታ እየተሸጋገረ የሄደው ከኋላው እንዲህ አይነት ኃይል ስላለ ነው። የጸሎት ኃይል አለ። ይሄ በስውር የሚያይ አባትህ በግልጽ ይከፍልሃል። ስውሩን ነገር እግዚአብሔር ያብዛልን። ስውሩን ጸሎት፣ ስውሩን ምልጃ፣ ስውሩን መቃተት እግዚአብሔር ያብዛልን። እሱ ከሌለን የተገለጠ ነገር ማየት አንችልም። ስለዚህ እግዚአብሔር በህይወታችን ውስጥ አንዱ በዘመኗ ቤተክርስቲያን ሊያድስ የሚገባን ነገር ልንጮ የሚገባው ነገር እግዚአብሔር ሆይ የጸሎት ህይወቴን አድስልኝ፣ የጸሎት መሰዊያዬን አድስልኝ፣ ወድጄ እንድጸልይ ሰዓት እያየው እንዳልጸልይ እየተሰላቸው እንዳልጸልይ በፍቅር ልብ እንድጸልይ እንደናፈቀ ሰው ሮጬ ሄጄ የማገኝህ እንደሆን ወገኖች ሆይ እንዳሁኑ ሁሉ ነገር ባልተመቸበት ዘመን ላይ በስደት ዘመን ላይ ያልተጸለየበት ቦታ የለም። ተራሮች ተጸልዮባቸዋል፣ ጫካዎች ተጸልዮባቸዋል፣ ኢቭን ሽንት ቤቶች ዋሽሩሞች ተጸልዮባቸዋል። ምክንያቱም ቦታ ስለማይመች የስደት ዘመን ስለሆነ ለጸሎት ትምህርት ቤቶች ተጸልዮባቸዋል። አስታውሳለሁ ከክፍሉ በብሬክ ታይም ላይ አስታውሳለሁ ትምህርት ቤት ትንሽ ባይብል ነበረችኝ፣ የጌዲዮን ባይብል የምትባል ጌዲዮን አዲስ ኪዳን ቀይ መስመር ላይ ያለባት ቦርሳዬ ውስጥ አትለየኝም። እሷን ይዤ ባዶ ክፍል ፈልግና ባዶ ክፍል ውስጥ ቁጭ ብዬ መጽሐፍ አነባዋለሁ አዲስ ኪዳኑን። አቤት 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 የነበረኝ ደስታ ምን እንደሆነ ባላቅም አሁን ሲገባኝ ግን የእግዚአብሔር ፕሬሰንስ ነው። ናፍቆቴ በቃ በክላሶች መካከል ባስ ላይ ሲሄድ ረጅም ጉዞ አረጋለሁኝ። በባስ ሲሄድ 2 ባስ አድርጌ ነው መማር የነበረው። ከጅራል ዊንጌት ነበር መማረውና ከጅራል ዊንጌት 19 ቁጥር ፒያሳ፣ ከፒያሳ ደግሞ እስከ ቄራ ድረስ 6 ቁጥር ልጅ ሲሄድ ባስ ላይ ፊት የመቆም መግባት እድል ነበረኝና ሁሌ ወንበር አገኛለሁ። ሹፌሮቹ ያውቁኛል፣ ፊት ያስቀምጡኛል። መጽሐፍ ቅዱሴን አነባለሁ፣ አዲስ ኪዳኔን አነባታለሁ። በጣም ወዳት ነበር። መጽሐፍ ቅዱሴን ወደ ከሀገር ሲወጣ አንዲት እናት ወሰዱና በቃ አልሰጠህም አሉኝ። በቃ ክርስቲያን አይደሉም እንጂ አላልኳቸውም። ግን በጣም የሚገርማቸው እሳቸው ሲሞቱ ለልጆቻቸው ተላለፈ። ልጆቻቸው በጌታ ናቸው አሁን። ክብር ለእግዚአብሔር ይሁን። ስለዚህ እግዚአብሔር ቃልን በቃ መውደድ ከጌታ ጋር ማሳለፍን በፍቅር ልንወድ ያስፈልጋል። ጌታን ወዳችሁ ትሮጣችሁ ስትመጡ ደስ ይላል እንጂ አይታችኋል። አንዳንድ እንግዶች ቤት ሲመጡ ምን እናደርጋለን? ናውረድ እንጂ ሰላም በላቸው እንጂ እንግዳ ሰላም አትልም እንጂ ከማን ብለን ልጆቻችንን ገፋፍተን ነው እንግዶችን ከቤታቸው ከክፍላቸው አስወጥተን ሰላም በሉ ብንለው እንግዶችን። አንዳንድ ጊዜ ደግሞ ክሊክስ አሏቸው ራሳቸው በጣም የሚወዱት ነገር ሰው ከሆነ ደግሞ ተንደርድረው ወርደው ሃይ ሃይ ብለው አቅፈው ሰላም ይላሉ። ጓደኞቻቸው ከመጡ ማለት ነው።
እንደው ከክፍላችን የሚያሮጠን ወደ ጌታ ካለን ያለን ነገር ቁጭ አድርገን ጌታን እንድንራበው የሚያደርግ መንፈስ ቅዱስ ያገዛል። ይሄ ሬጉሌሽን ልሰጣችሁ አይደለም፣ ግን እስቲ በቃ መንፈስ ቅዱስ እስቲ ረሃብ ይጨምርብን፣ ረሃብ ይመለስ። የትውልዳችን አንዱ ችግር አስተምህሮት ማጣት ብቻ አይደለም፣ ግን ረሃብ፣ የውስጥ ረሃብ ሲጠፋ በእግዚአብሔር ዲስአፖይንት የሆነ ጄኔሬሽን አለ። የውሸት ነገር ተነግሮት በእግዚአብሔር ላይ ያኮረፈ ትውልድ አለ። ይህን ይሰጣል ተብሎ ያልተሰጠው ትውልድ አለ። እግዚአብሔርን የተቀየመ ትውልድ አለ። በውሸት ተናግረው ከእግዚአብሔር ጋር ሰዎችን ያጣሉ አገልጋዮች አሉ። እግዚአብሔር ምሕረት ያርግላቸው። እግዚአብሔርን የተቀየሙ ሰዎች አሉ። ከአገር ውጡ ተብለው ከአገር ወጥተው ተንከራተው የቀሩ ስራቸውን በትነው ትዳራቸውን በትነው ልጆቻቸውን በትነው ፎልስ ነገር አምነው ወገኖች ሆይ፣ ስለዚህ ከእግዚአብሔር ጋር የተቀየመ ትውልድ አለ። ጸሎቴን አልሰማኝም ብሎ ከእግዚአብሔር የተቀየመ ትውልድ አለ። ወገኖች ሆይ፣ እግዚአብሔር ጻድቅ አምላክ ነው። እግዚአብሔር መሐሪ አምላክ ነው። የሚናፈቅ አምላክ ነው። ያን ረሃብ ይመልስብን፣ ረሃቡን ይመልስብን። ናፈቀኝ ጌታ፣ ሰሞኑን ምሰማው ነው። ናፈቀኝ ጌታ፣ በቃ እግዚአብሔር ራበኝ፣ እግዚአብሔር ጠማኝ። አላ ወደ ውሃ ምንጭ እንደምትናፍቅ ነፍሴ አንተን ናፈቀች። ከጌታ ጋር ያለን ፐርሰናል ሪሌሽንሺፕ ሪስቶር ሲያደርግ ብዙ ነገር በቤተ ክርስቲያን ሪስቶር ያደርጋል። ብዙ ነገር የቤት መሰዊያችን፣ የግል መሰዊያችን፣ በግል ከእግዚአብሔር ጋር የምናወራበት ኢንቲሜት የሆነ ሪሌሽንሺፕ ሰዎችን ሳሳድግ በመንፈሳዊ ነገር በጣም ላይ እንዲንጠለጠሉብኝ አላረግ፣ አውቄ ለቀቅ አረጋቸዋለሁ። በራሳቸው እግር እንዲቆሙ እፈልጋለሁ። ይሴ ለሁሉም ለትንሹም ለትልቁም በቃ አይደለም አሮጥም ዋይ በእግራቸው እንዲቆሙ እፈልጋለሁ። በግላቸው ጌታን እንዲለማመዱት፣ በግላቸው እንዲያውቁት ያስፈልጋል። ጌታ ራሱ መጥቶ ድምፁን እንዲያሰማቸው ራሳቸው ጸልየው እግዚአብሔርን ቃል እንዲከፍቱ ከመንፈስ ቅዱስ ጋር ኮሙኒኬት እንዲያደርጉ እፈልጋለሁ። ወገኖች ሆይ፣ ዳንኤል በአምላኩ ፊት ይጸልይ ነበር። በቃ ዛሬ የመንፈስ በእናንተ ላይ ይምጣ። በሁሌ የጸሎት መውደድ፣ ጸሎት የሚወድ ትውልድ እግዚአብሔር ያርጋችሁ። በዚህ ባረኳችሁ። ጸሎት የሚወድ ትውልድ፣ ከእግዚአብሔር ጋር ኢንቲሜት የሆነ ቅርብርብ ያለ እንደ ዮሐንስ ወደ ደረቱ ጥግት ያለ የጌታ ልብ የሚረዳ ትውልድ እግዚአብሔር ያርጋችሁ። ዳንኤል ይሲ መገለጽ ስጠኝ፣ ትንቢት ስጠኝ፣ ስለ ትውልዱ ግለጥልኝ እያለ ጮሆ አይደለም የተሰጠው። ዳንኤል ሪሌሽንሺፕ አለው ከእግዚአብሔር ጋር። በቃ እነዚህ ምልክቶች ይከተሉዋል ነው የሚለው። ምልክት ታሳድዳለህ አይልም መጽሐፍ ቅዱስ። ተከተለው ሁሌ ከጌታ ጋር ሲሆን ጌታ አብሮ ስለሚሄድ የጌታ ነገር ይከተለዋል። ይሄ የጌታ ነገር ይከተለናል። እኛ ስራችንን እንሰራለን፣ ቃሉን እንሰብካለን፣ ወንጌልን እንሰብካለን። እግዚአብሔር ስራውን እዛ ጋር ይሰራል። ክብር ለእግዚአብሔር ይሁን። አሜን አሜን። ስለዚህ ወገኖች በቃ ኢንቲመሲ ከጌታ ጋር ኢንቲመሲ ይመለስ። በቃ ድሮ ትማልድበት እንደነበረው ጠዋት እግዚአብሔርን ፊት ትፈልጊ እንደነበረ ጥቂት መንፈስ ቅዱስ ይቀሰቅስሽ እንደነበረ በቃ በየማለዳው እግዚአብሔር ድምፁን ያሰማሽ እንደነበረ ያሰማህ እንደነበረ ወደዛ ዘመን ተመለስ። መሰልጠን መስሎሽ በቃ አይደለም የተውከውን በቃ አይደለም የመሰልጠን የማደግ ልጆች ሆነን በቃ አይደለም የልጅነት ነገር ያ ትጋት የልጅነት ነገር አይደለም። ያ ትጋት መንፈሳዊነት ነው። ያ እግዚአብሔርን መፈለግ መንፈሳዊነት ነው። ያ ረሃብ መንፈሳዊነት ነው ወገኖች ሆይ። ስለዚህ ወደ እግዚአብሔር እንመለስን። ወዴት እንመለስ ማለት ነው? ፐርሰናል ሪሌሽንሺፕ ከጌታ ጋር let's be intimate with God። ከእግዚአብሔር ጋር ኢንቲሜት እንቀራረብ ማለት ነው። ሰሞኑን በትምህርት ላይ ሳሳያችሁ ሙሴ ከእግዚአብሔር ጋር የተቀራረበ ህይወት ነበረው። ስለዚህ ከሙሴ ደግሞ ፈቀቅ ብሎ ኢያሱ ነበር። ከኢያሱ ደግሞ ፈቀቅ ብሎ 70 ሽማግሌዎች አሉ። ከ70 ሽማግሌዎች ደግሞ ፈቀቅ ብሎ ህዝቡ አሉ። ስለዚህ 4 ሰርክሎች ትመለከታላችሁ። ኮንሰንትሬትድ ሰርክሎች ታያላችሁ። የመጀመሪያው ሰርክል ሙሴ ነው። ሁለተኛው ሰርክል ኢያሱ ሰርክል ነው። ሶስተኛው ሰርክል 70ዎቹ ሽማግሌዎች ናቸው። አራተኛው ሰርክል ደግሞ ህዝቡ ናቸው። አራቱም ስለ እግዚአብሔር ሲያወሩ ዋው! ህዝቡ ተራራው ተንቀጠቀጠ ይላሉ። ሽማግሌዎቹ በመልአኩ ፊት ሰንጴር በሚመስል ወለል በዛ ምድረ በዳ ላይ ሰንጴር ላይ አስቀምጦ ምግብ አበላቸው እግዚአብሔር መልአክ። ኢያሱ ተራራው ውስጥ ገብቷል። የተራራው መንቀጥቀጥ ያውቀዋል። በዛ ላይ ያለው ደመናው ሳይነካው አይቀርም። እሱ ደግሞ ሙሴ እዛ ገብቶ ፊቱ ይነጋገራል። ሲወጣ ፊቱ ቁርበቱ አብርቶ ወጣ።
ሰው ሁሉ እግዚአብሔር ከሱ ጋር እንዳለ እግዚአብሔር ክብር በላዩ ላይ እንደወደቀ ስላወቁ ፈሩት። እግዚአብሔርን ፈሩ፣ ሙሴን ፈሩት። የእግዚአብሔር ክብር በላዩ ላይ ስለመጣ ተሰሚነት የሚሰጥ ከእግዚአብሔር ጋር ያለ ሪሌሽንሺፕ ነው። እግዚአብሔር ደግሞ ሞገስ ካልሰጠህ በስተቀር ሰው ነው የሚያይልህ እንጂ አሁን ሽቶ የተቀባ ሰው ሽቶ ተቀብቻለሁ እያለ አድቨርታይዝመንት አያስፈልገውም። ጠረኑ ይገልጣል። በዚህ ዘመን የምንመለከተው ይሄን ነው። በቃ አይደለም አንድ ማስታወቂያ ያየው፣ ይቅርታ ይሄን በጣም ስናገር ብዙ ጊዜ አልናገርም፣ ግን ለትምህርት ስለሆነ ነው የምናገረው። አንድ ፖስተር አየሁኝ። በራሱ ልጁ ጸጋ ያለው ሰው ሊሆን ይችላል። ነገር ግን ምን ብሎ ጽፏል? እከሌ ይላል፣ ስሙን አልጠቅስም። እከሌ የቡሽሪ ልጅ ብሎ ጽፏል። በኢየሱስ ስም ይህንን የምናይበት ዘመን ላይ በመምጣታችን አዝናለሁ። አንድ ሰው እንዴት ፖስተር ላይ ወጥቶ እኔ የቡሽሪ ልጅ ብሎ ይጠራል? የኢየሱስ ልጅ እንደ ጌታም ያኮራለ እንዴ? የላክህን ነው እንጂ መጻፍ ያለብህ። እንዴት አድርገህ እኔ የቡሽሪ ልጅ ነኝ ብለህ ማስታወቂያ ታወጣለህ? በኢየሱስ ስም ምን ያህል እንደለቀቅ ነው የሚያሳየኝ። ብዙ ጊዜ ልንገራችሁ፣ እነዚህ ሪሊጅን ነው የሚሏችሁ ሰዎች እንዳትጸልዩ ይፈልጋሉ። እንድትንበረከኩ አይፈልጉም። እጅ እንድታነሱ አይፈልጉም። ሃሌሉያ እንድትሉ አይፈልጉም። ስለዚህ ምን እንድትሆኑ ነው የሚፈልጉት? ከእግዚአብሔር ጋር ያላችሁ ነው ሪሊጅን ነው ይሏቸዋል። እንዴ ምን አለ ዛሬ ባትጸልይ ሪሊጂየስ አትሆን? ምን አለ ዛሬ ባትጾም ሪሊጂየስ አትሆን? ይሴ ሪሊጂየስ ማለት የተሰጠ ሰው ማሆን ከሆነ አም ሪሊጂየስ ኢትስ ኦኬ አይ ዋንት ቱ ቢ ሪሊጂየስ። ሊብራል መሆን አልፈልግም። yes you see I'm against the tide እየሄድኩ ነው ያለሁት። ትውልዱ ወደዚህ እየሄደ ነው ያለው። እኔ ደግሞ እንደዚህ ለመሄድ እፈልጋለሁ። ዋይ ትውልዱ የሚሄድበት መንገድ ስህተት ከሆነ አብሬ መሄድ አልፈልግም። ወደዚህ ዋኛለሁ እኔ። ትውልዱ ወደዚህ ዋኛል። እሺ ሪሊጂየስ መጸለይ ሪሊጂየስ አይደለም። ቤተክርስቲያን መሄድ ሪሊጂየስ አይደለም። ወንድሞች በብረት ቢቀመጡ ነው መልካም ነው ያማረ ነው ተብሎ ተጽፏል። ስለዚህ ቀስ እያለ ነው ሰይጣን የሚዘርፍህ። መርህን ይዘርፍሃል። ለእግዚአብሔር ጸሎትን ይወስድብሃል። ጸሎትን ሲወስድብህ ባዶ ያደርግሃል። ባዶ ሲያደርግ የሥጋ ስራዎች ይገለጡብሃል። የሥጋ ስራዎች ሲገለጡብህ በኃጢአት ትገባለህ። መውጣት የሚያቅትህ ኃጢአት ውስጥ ትገባለህ። ከዛስ በኋላ የኃጢአት ደሞዝ ሞት ይወልድብሃል። መንፈሳዊ ነገር ብዙ ጊዜ እናገራለሁ በጉባኤያችን ላይ። መንፈሳዊ ነገር የትም ፓርክ አድርገው እንደምታስነሳው መኪና አይደለም። የትም መኪና ውጭ አቁሜያለሁ፣ ፓርክ አድርጊያታለሁ። ኤኒዌር ብድግ አድርጌ ቁልፌን አስነስቼ መውጣት ብቻ ነው። ታሴት ካቆምኩባት የትም አትሄድም፣ ሎክ አድርጊያታለሁ። መንፈሳዊ ነገር እንደሱ አይደለም። ካቆምኩበት ሄጄ ማስነሳት አልችልም። እዚህ ጋር ቆሜያት ከሆነ ቁልቁለት ላይ እንደቆመ መኪና ነው። እዛ ዳገት ላይ ያቆመው ከሆነ መንፈሳዊ ነገርን ሃሌሉያ ብለህ ከፍታ ላይ ወጥተህ ከሆነ ያቆምከው፣ ከዛ ትተኸው ከሆነ ወርዶ የሚጠብቅ ታች ተንከባሎ ነው የሚጠብቅ። ስለዚህ መንፈሳዊ ነገር በጣም ዴሊጌት ነው። ጸጋ ስጦታ ያላችሁ ሰዎች፣ አክቲቭሊ ተሰሩ የነበሩ ሰዎች ከህይወታችሁ ብን ብሎ የሚጠፋባችሁ በብዙ ምክንያቶች ቢሆንም አንዱ ምክንያት አለመጸለይ ነው። ፕሬየርለስነስ አለመጸለይ። ስለዚህ በቤተ ክርስቲያን ለብዙ ድካም መከፈት ምክንያት የሆነው ምንድነው ብትሉ፣ እንደ ዳንኤል የጸሎት ህይወት የለም። ብዙ ነገር ፕሮግራም እንጂ የሚመራን ጸሎት አይመራ ነው። እሺ እግዚአብሔር ጸልየን እግዚአብሔር ፈቃድህ ነው እንደ ዳዊት ጌታ ልውጣን ብሎ መጸለይ፣ ፈቃድህ ነውን ብሎ መጸለይ እግዚአብሔር ፊት። ስለዚህ እግዚአብሔር ፈቃድህ ነው ሲል ወጥተህ ትዋጋለህ። ስለዚህ ጸሎትን መተው አንዱ ውድቀት ወደ ህይወታችን ያመጣል። ዳንኤል የጸሎት ሰው ብቻ አይደለም። ሁለተኛው ዳንኤል የጾም ሰው ነው። እንደውም ዳንኤል በጾም ወራቱ ማለፊያ እንጀራ አልበላም ይላል። ማለፊያ ወይን ጠጅ አልጠጣም። የጾም ወራቱ እስኪፈጸም ድረስ እንደውም ወይን አልጠጣም፣ ጮማ አልቆረጠም። በእኛ ሀገር ቋንቋ ላውራው ብዬ ነው። የጾም ወራት ስለሆነ ቅቤ ነገሮች አልበላም። ይሄ ዳንኤል ጾም የሚባለው ታውቃላችሁ። የዳንኤልን ጾም ጾመ 21 ቀን ሙሉ። ዳንኤል የጾም ሰው ነው። በተለይ ጸሎቱን ባደረገበት ምዕራፍ 10 አካባቢ ዳንኤል 80ዎቹ ውስጥ ነው እድሜው። በ80 ዓመት መጾም እንጂ ስንት ኮምፕሊኬሽን አለ፣ ዳያቤቲክ አለ፣ ምናምን አለ፣ ስንት ነገር አለ በዛ እድሜ ላይ። ግን ዳንኤል የጾም ሰው ነው። ይጾማል፣ እግዚአብሔርን ይፈልጋል። ከእግዚአብሔር ጋር ኢንቲሜት ሰው ነው። ዲቫይን የሆነ እግዚአብሔር ነገር ነክቶታል። ሌላ ሰው መሆን አይችልም። እነ ሕዝቅኤል ስለ ዳንኤል ጠቅሰው፣ ኢየሱስ ስለ ዳንኤል ጠቅሰው የሚናገረው የዳንኤል ጥበብ ነው የሚለው። በኋላ አመጣበታለሁ።
ወገኖች ሆይ ጾም ወደ ቤተ ክርስቲያን ሲመጣ ፓወር ይጨምራል። ዴሪክ ፕሪንስ የሚባለው እግዚአብሔር ሰው በመጽሐፉ ላይ ምን ብሎ ይናገራል? ጾም ጸሎት የተወሰነ ስፍራ ድረስ ይወስዳቸዋል። ከዛ በኋላ ጸሎት የማይደርስበትን ጾም ደግሞ ገፍቶ የበለጠ ፓወር ይሰጠዋል። መሄድ ከምታስቡት በላይ ያስኬዳችኋል። ጾም ጸሎት ጉልበት አለው። ጾም ጸሎት ስጋን ድቅቅ አርጎ ወይንም ስጋዊ ማንነታችሁን ድቅቅ አርጎ ይሄ ስጋዊ ተፈጥሮ በጣም የሚገርመው በጾም ጸሎቱ ስትሆኑ ዲሸርን አንዱ የምታረጉት ነገር ምንድነው? የስጋዊ ተፈጥሯችሁን ባህሪ ቶሎ ኖቲስ የምታረጉት ያኔ ነው። ያልጾማችሁ ጊዜ ያላችሁ ፐርሰናሊቲና የጾማችሁ ጊዜ ያላችሁ ፐርሰናሊቲ ኮምፕሊትሊ ሊያይ። በጾም ሰዓት ላይ ይሄ ቅልብልብልብ የሚለው ይሄ አሮጌው ሰው ይያዛል። የሚገርም ነው። እንዴት አድርጎ ይሄ አሮጌው ሰው ሲበላ ሲጠጣ ፍንድቅድቅ ይላል። ሆዱ ሲሞላ ነው በቃ ደስታው ምናምን በቃ ማቴሪያል ምድራዊ ነገር ሲሆን የውስጡ ሰው እውነተኛው ዳግም የተወለደው ሰው በጣም እየበረታ ሲመጣ አሮጌውን ሰው ሰሚት እንዲያደርግ ያደርገዋል። ጾም ጸሎት ያግዛል። ጾምና ጸሎት ብዙ ተአምራቶች ይሰራል። በጾምና ጸሎት መንግስታት ተገልብጠዋል። በጾምና ጸሎት ብዙ የጠላት ሴራዎች ተገልብጠዋል። ነገሮችን ይገለባበጣል። የተዘጋ በር ይከፍታል። ጾምና ጸሎት ሰዎች እንዲፈወሱ አድርጓቸዋል። ተአምር በህይወታቸው እንዲያው ተአምር በቤተ ክርስቲያናቸው እንዲያው ጾምና ጸሎት ይሞታሉ የተባሉ በኤችአይቪ ይሞታሉ የተባሉ ሰዎች ተፈውሰዋል። ክብር ለእግዚአብሔር ይሁን። እግዚአብሔር ፈውሶ በህይወት አኑሯቸው እንደውም በቃል አይደለም ተወልደው ተዋልደው ለበረከት ሆነዋል። ክብር ለእግዚአብሔር። ጾም ጸሎቶች ተአምር ይሰራሉ። ጸሎቶች ተአምር ይሰራሉ። ወገኖች ሆይ ብዙ ጊዜ ይባላል ታውቁታላችሁ። ኤርምያስ 3:33 የክርስቲያን ስልክ ቁጥር ነው ይላል። 3:33 ወደ እኔ ጩህ እኔ መልስልሃለሁ፣ አንተም አታውቀውን ታላቅንና ኃይለኛ ነገር አሳይሃለሁ። ስለዚህ ጾምና ጸሎት ወደ ቤተ ክርስቲያን ሪስቶር ቢያደርግ በግል ህይወታችን የምንለማመደው ነው። በጓዳ የምንለማመደው ቢሆንም በቤተ ክርስቲያንም ይሄ ልምምዶች እየተስተካከሉ እየታደሱ ቢመጡ ወደን ሳይሆን በደስታ የመንፈስ ቅዱስ ጋር ሪሌሽንሺፕ የጌታን መገኘት እየጣፈጠን አምልኮ እየጣፈጠን ለአደለም ገና ቃል ሲከፈት ስልችችችት የማንል እንሆናለን። ለምን ብዙ ጊዜ ጉባኤ ደረቀ የምንለው እኛ ውስጣችን ሲደርቅ ነው። ወንጌል የሚሰብኩልን የነበሩ አማርኛ እንኳን የመጀመሪያ ቋንቋቸው ያልሆነ አላደለም ዕውቀታቸው ይሄን ያህል ነው የማይባሉ ግን መድረክ ላይ ወጥተው የሚያውቁትን ወጥተው እግዚአብሔር እንደዚህ ብለው አስተምረው ሲወርዱ አቤት ጉባኤው ላይ ያለ ፍርሃተ እግዚአብሔር፣ አቤት ያለ እግዚአብሔር ፕሬዘንስ። አስደናቂ ቃል አልገለጡም። የምናውቀውን ነገር ተናግረው ሊሆን ይችላል፣ ግን የእግዚአብሔር መገኘት በህይወታቸው ውስጥ አለ። ፍርሃተ እግዚአብሔር በሳቸው ላይ አለ። የእውቀት ነገር አይደለም። የአንደበተ ርቱዕነት ጉዳይ አይደለም። የፕሬዘንስ ጉዳይ ነው። አብሮ መንፈስ ቅዱስ ይተባበራል ወይ? አብሮ እጁ አለበት ወይ? የእግዚአብሔር ስውር እጅ በውስጥ ትንቀሳቀሳለች ወይ? በጣም ቀላል በሆነ መልእክቶች ትልልቅ ተአምራቶች ተሰርተዋል። ትልልቅ ተአምራቶች ያልተጠበቁ ሰዎች እከሌ የማይባሉ ሰዎች ፖስተር የማይሰራላቸው አገልጋዮች መጥተው ተአምራት አድርገው ይሄዳሉ። አስደናቂ ነገር ሰርተው ይሄዳሉ። ዋይ አድቨርታይዝመንቱንም አይፈልጉትም። የሰውን ሽር ጉዳይ አይፈልጉትም። በቃ አይደለም አድናቂ ነኝ ፖስተር ፎቶውን ልፈርምልኝ ምናምን አይወዱትም፣ አይቀበሉትም። ወገኖች ሆይ ገናናው ኢየሱስ ብቻ ነው። ታምረኛው ኢየሱስ ብቻ ነው። ከሱ ጋር ኢንቲመሲ ኑረን እያልኳችሁ ነው። ሃንገር ልፈጥርባችሁ ነው። ረሃብ ልፈጥርባችሁ ነው። ይራባችሁ፣ በኢየሱስ ስም ጽድቅ ይራባችሁ፣ ቅድስና ይራባችሁ፣ ቃሉ ይራባችሁ፣ ጸሎት ይራባችሁ፣ ፌሎሺፕ ይራባችሁ፣ የእግዚአብሔር መገኘት ይራባችሁ። ወደ እግዚአብሔር ተራራ ማን ይወጣል? ወደ እግዚአብሔር ተራራ ማን ይወጣል? ዳዊት የሚጠይቀው ጥያቄ ነው። እጆቹ የነጹ አንደበቱ የነጻ በጣም በባልንጀራው ላይ ማማለጃ የማይቀበል እንደዚህ ማረግ በፕሬዘንስ ውስጥ መግባትና መቆየት የሚችሉ ብዙዎች ነካ ያረጋሉ። ወደ እግዚአብሔር ፕሬዘንስ ገብተው ነካ ያረጋሉ፣ የሆነ ነገር ያገኛሉ። በቃ ሮጠዋል መልእክት ሊያደርሱ። በቃ መልእክተኞች ናቸው። አንድ ትንቢት ተናገሩ፣ ፖስተር በላያቸው ላይ ይለጥፋሉ። ታዋቂነታቸውን በቃ በራሳቸው በር ላይ ያስከፍቱ፣ አድቨርታይዝ ያረጋሉ። እዛ ጋር አይደለም እኮ ያለው። ጫፍ ይዞ አይደለም የሚሮጠው። መልእክት አይደለም የሚያስፈልገው።
ላኪውን መተዋወቅ ነው። ላኪውን አግኝተው ላኪው ጋር ከተገናኘህ መልእክትህ በቃ ማወላዳ ነው። መልእክተኛ የሚያደርግህ ላኪው ነው እንጂ እኮ መልእክት ከዛም መጨራረፍህ እኮ አይደለም። ኢንከሬጅ ላድርግ ወጣቶች፣ ሲክ ሂዝ ፌስ፣ ፊቱን ፈልጎ ሃንገር ኤንድ ትረስት፣ ራብ ጥማት ወደ ቤተ ክርስቲያን ይመለስልን ወገኖች ሆይ። ሌላ ደግሞ በዳንኤል ህይወት ላይ የምንመለከተው ነገር ምንድነው? ዳንኤል በጣም ጊፍትድ የሆነ አድሚኒስትሬተር ነው። ጥሩ የሆነ አስተዳዳሪ ነው። የቸርች ሰው አይደለም። ወቁ ዳንኤል ነቢይ ዳንኤል ተባለ እንጂ ስራው አስተዳዳሪነት ነው። ምንድነው የሚያስተዳድረው? የንጉሱን ንብረት፣ የንጉሱ ገንዘብ ያዦችን ምንድነው ኦዲተር እንደማለት ነው። እንደ ኦዲተር ማለት ነው። ፋይናንሱን ይቆጣጠራል። የንጉሱ ሀብት እንዳይጎዳ ከሾማቸው ከሶስቱ አንዱ እሱ ነው ከበላዮቹ። ስለዚህ ነብይነቱ በአስተዳዳሪነት ይገለጥ ነበር። የኢንቴግሪቲ ሰው ነው ምላችሁ ያ ነው። መስሪያ ቤት ጉቦ አይበላም። ጉቦ ሲበሉ ይጸየፋል። እሱ ፊት ሰዎች ይፈሩታል። የኢንቴግሪቲ ሰው ስለሆነ እሱ ፊት ሰው አያማም። እሱ ፊት ማንንም እንዲጎዳ አይፈቅድም። ከአመጽ ጋር አይተባበርም። ለዘመናችን አስተዳዳሪዎች ትልቅ አርአያ ሊሆን የሚችል ድንቅ መሪ ነው። በአገር መሪነት ላይ ያላችሁ በተለያየ መንገድ ላይ በአገራችን በኤርትራም ሆነ በኢትዮጵያ የመንግስት ሰራተኞች በተለያየ ቦታ ላይ አይደለም እግዚአብሔር አክብሯችሁ አንዳንዶቻችሁን በብዙ ዕውቀትም አይደለም ገና በአንድ ዲግሪ ትልቅ ቦታ ያስቀመጣችሁ ሰዎች ትኖራላችሁ። ግን ጌታን አስከብሩት። በዛ ቦታ ላይ ቢሮአችሁ ሰው ሲመጣ አታመናጭቁ። ሪስፔክትፉል ሆኖ ክርስቲያኖች ከሆናችሁ ኢንቴግሪቲ ይኖራችሁ። ሪስፔክት ማንካይንድ በቃ የምታገለግሉትን ሰው ሪስፔክት አድርጉ። ቢሮአችሁ የመጣውን ሰው በጨዋነት አናግሩት። ክርስቶስን አሳዩት። ጎቦኞች አትሆኑም። በቢሮ አመጽ ውስጥ አትተባበሩ። በቢሮ ፖለቲካ ውስጥ አትያዙ። በህይወታችሁ የሚናገርና የሚወቅስ ሆናችሁ ጌታን አስከብሩት። ክብር ለእግዚአብሔር ይሁን። ብዙ ሜስ እንዳለ በቢሮዎች ውስጥ አውቃለሁ። ለዚህ ለዘመናችን አስተዳዳሪዎች ኢንቴግሪቲ እንዲኖራቸው ትልቅ ምሳሌ የሚሆን ነው ዳንኤል መንፈሳዊነቱን ያላቀጨጨበት ነገር ቢኖር በዙሪያው ያለው አመጻ አላቀጨጨበትም። በዙሪያው ያለው አመፀኝነት፣ ኃጢአተኝነት፣ ኮራፕቲቭ የሆነ ክፉ የሆነ ነገር ሁሉ እየተመለከተ መንፈሳዊ ነገሩ ግን አልጫጫበትም። እንደውም እየበረታ ሄደ። ለዛ ይሆን በቀን 3 የሚጸልየው ወደሱ የሚገፋውን ዓለማዊነት ወደ ውጭ የሚገፋበት፣ ከመንገድ የሚያስቀርበት፣ ዞር የሚያደርግበት፣ የሚዋጋበት 3 ጊዜ ይጸልያል በቀን። ምክንያቱም ባቢሎን በአጋንንት ኢንፌስትድ የሆነ ሀገር ነው። አንዳንድ ቢሮዎች ስትገቡ ጠላታዊና አጋንንታዊ የሆነ ስራዎች አሉ። አንዳንድ ቢሮ በአመፀኝነት ያለበት፣ ዘረኝነት ያለበት፣ ወገነኝነት ያለበት፣ ጉቦኝነት ያለበት፣ ክፋት ያለበት ቢሮዎች አሉ። እግዚአብሔር አይወደውም። ለዚህ ሁሉ ሰው በእግዚአብሔር ፊት መልስ ይሰጣል። ፍርድ ከቤቱ ይጀምራል የእግዚአብሔር ቃል እንደሚናገር። ስለዚህ ክርስቲያን በእንደዚህ አይነት ቦታዎች ላይ ብርሃን መሆን አለበት፣ ጨው መሆን አለበት። ወገኖች ሆይ ለዳንኤል እንዲህ አይነት አትሞስፌር ውስጥ መስራቱ ነጥሮ እንዲወጣ አደረገው። የበለጠ የሚናገረውን ጠንቃቃ እንዲሆን፣ የሚናገረውን የሚወስደውን ውሳኔ በጥንቃቄ እንዲያደርግ፣ ፋይሎች በስነ ስርዓት እንዲያስቀምጥ፣ በጣም ዲሲፕሊን እንዲሆነ ሰው እንዲሆን አደረገው። ወገኖች ሆይ ስለዚህ የሚያስገድዱት ሁኔታዎች እያሉ ማንነቱን አላበላሸም። ኮምፕሮማይዝ የሚያደርግ ሰው አይደለም። ከዘመኑ ጋር ሊሄድ አላለም። ከዘመኑ ለየት ያለ ሰው ነው። በቅንነትና በመንፈሳዊነት አገልግሏል ዳንኤል። 4ኛ ህዝቡን በቅንነትና በመንፈሳዊነት አገልግሏል። ዳንኤልን የተመለከቱ አይሁዶች ስለሱ እግዚአብሔርን ያመሰግናሉ። ስለ ዳንኤል እግዚአብሔር ይመስገን ይላሉ። በቢሮ በዛ በሚሰራበት ቦታ ላይ በቤተ መንግስት ውስጥ ለብዙዎች ምሳሌ የሚሆን ነው። ማያውቁት እንኳን በስም ያውቁታል። ወገኖች ሆይ የሚያዳላ ሰው አይደለም። ወደሱ ጋር የደረሰው ሰው በጣም በቃ ታድሏል። ጻድቅ ሰው ጋር የደረሰው ፍትህ ያገኛል። መልካም ሰው ነው። ወገኖች ሆይ አሳራፊ ያርጋችሁ እግዚአብሔር። በስራ ቦታችሁ አሳራፊ፣ በምንም ሌቭል ስሩ። የቤት ሰራተኞች ሁኑ፣ የመንግስት አገር አስተዳዳሪዎች ሁኑ፣ በፓርላማ ስሩ፣ በየትም ቦታ ሁኑ። ወገኖች ሆይ አሳራፊዎች፣ ክርስቲያኖች፣ የጌታ ልጆች እግዚአብሔር ባስቀመጣችሁ ቦታ ሁሉ ስሙን አስከባሪዎች እግዚአብሔር ያድርጋችሁ። የምትሰሩትን ተጠንቅቃችሁ ስሩ። ጌታን እንዳታስነቅፉት ተጠንቀቁ። 5ኛው ነጥብ ላሳያቸው የምፈልገው ነቢዩ ዳንኤል
ክብር አልተለየው፣ ጠላትነትም አልተለየው። ሁለቱም ክብርና ጠላትነት አብሮ ያልተለየው ሰው ነው። ክብር እየተከተለ ያከብረዋል። እግዚአብሔር ነው የሚያከብረው። እየተከተለ ክብር በክብር ላይ፣ ሹመት በሹመት ላይ፣ እውቅና በእውቅና ላይ ሞገስ ይከተለዋል። ዝም ብሎ ዋይ እሱ የእግዚአብሔርን ፊት ይፈልጋል። እሱ ከእግዚአብሔር ጋር የተስማማ ሰው ነው። እሱ አምላኩን ፊት ይፈልጋል። ክብር የት እንደሚገኝ አውቋል። ከእግዚአብሔር ጋር የተስማማ ሲሆን ምስጢር እንደሚገለጥ አውቋል። የሆነ ነገር ሲፈጠር ሮጦ ወደ እግዚአብሔር ነው የሚሄደው። ለእግዚአብሔር ይነግረዋል። ኧረ እግዚአብሔር አዋጅ ወጣ፣ እነዚህ ጠንቋዮች ሁሉ ሊገደሉ እኮ ነው። ለሰው የሚራራ ሰው ነው። ሮጠና ለእግዚአብሔር ነገረው። ሌሊት ሲጸልይ ያደረ። ምስጢሩ በሌሊት ለዳንኤል ተገለጠለት። ይሴ በዛ ምክንያት ክብር በላዩ ላይ መጣ። እግዚአብሔርን ይፈልጋል፣ ክብር ይከተለዋል። እግዚአብሔርን ይፈልጋል፣ ክብር ይከተለዋል። እግዚአብሔርን ፈልጉ፣ ክብር ይከተላቸዋል። በረከት ይከተላቸዋል። በረከት አሳዳጆች አትሆኑ። እናንተ ክብር ከእግዚአብሔር ጋር ኢንቲሜሲውን በቃ ከጌታ ጋር ተጠጉ። ጌታን አክብሩት። አክባሪው ይከተላቸዋል። አክባሪው ክብር ይጨምርባቸዋል። ክብርን ፍለጋ በጉቦ አታገኙትም። በዝምድና አይደለም፣ በዛ አይደለም፣ በዚህ አይደለም፣ ከምስራቅ አይደለም፣ ከምዕራብ አይደለም። ክብር የሚመጣው ከእግዚአብሔር ነው። ሹመትን እግዚአብሔር ነው የሚሾመው። እግዚአብሔር ከፍ ከፍ ያደርጋል ባለንበት ቦታ፣ ቤትም ቦታ። ወገኖች ሆይ ዛሬ ሳላቀው ለፕሮፌሽናልስ እየተናገርኩ ያለው ይመስለኛል። ስለዚህ ክብር አልተለየውም። ሴም ታይም ተግዳሮት አልተለየውም። ጠላቶች አልጠፉም። ይሲ በቤተ መንግስት የዳንኤል መኖር የነሱን ክፋት የሚገልጥባቸው ሰዎች አሉ። ህይወቱ ይናገራል፣ ህይወቱ ይወቅሳል። ህይወቱ በቃ ሳይናገር ይናገራል። በቃ ሰዎች አይተው ይኮንናሉ። በቃ አሁን እኮ እንዲያስበው ነው ይላሉ። ገና እሱ እኮ ምንም አላለም። ገና ህይወቱ ይወቅሳል፣ አረማመዱ ይወቅሳል፣ ንግግሩ ይወቅሳል። አንድ ጊዜ እንደዚህ የተማሪዎች ዩኒቨርሲቲ ግራድስ ተሰብስበዋል እና ሪዩኒየን እያረጉ ነው። ከነሱ መካከል አንድ ሰው ነበረ እና ይህን ታሪክ የነገረኝም ሰው እዛ ውስጥ አለ እና ምን አለ፣ እያንዳንዳችን ተራ በተራ በዚህ ትምህርት ተመረኩኝ፣ በዚህ ዓመተ ምህረት አሁን ደግሞ እንዲህ ባለ ካምፓኒ ውስጥ እንደዚህ እየሰራው ነው እያሉ ሁሉም በኩራት ነው የሚናገሩት አለ። ከነሱ መካከል አንደኛው በጣም ሁሉ ጊዜ በቃ የሚናገረው ነገር ዊዝደም የሞላው በጣም መንፈሳዊ የሆነ ሰው አለ። ብድግ አለና ምን አላቸው፣ ወንድሞች ሆይ እኔ አሁንም ስራዬ መስቀል መሸከም፣ ትምህርቴም ደቀ መዝሙርነት፣ ስራዬም ወንጌል መስበክ ነው አላቸው። ይሄው ነው እሺ። የሚመካ በእግዚአብሔር ይመካ። ከነሱ ያነሰ ተምሮ አይደለም፣ አብሯቸው የተማረ ሰው ነው። ነገር ግን ሰው የሚመካበት ነገር አይመካበትም። ህይወቱ ይናገራል፣ ህይወቱ ይሰብካል። አቤት ድሮ እኮ ወገኖቼ ወይ እንደው የድሮ እያልኩኝ የዛሬን ስለማላቃችሁ እንጂ ትኖራላችሁ የእግዚአብሔር ሰዎች ብዙ በህይወት የሚናገሩ ፓስተር ተብለው የማይጠሩ ከፓስተር የበለጠ ህይወት የሚኖሩ ከወንጌላዊ የበለጠ ህይወት የሚኖሩ በጽድቅ የሚመላለሱ እግዚአብሔርን በመፍራት የሚመላለሱ መንግስት እንደነሱን አይነት 20 በነበሩኝ ብሎ የሚመኛቸው የሚፈልጋቸው ምን ነው እንዳንተ አይነቱን በ10 ባባዙልን ብለው የሚመኛቸው እንዴት አይነት ክቡር የሆኑ ፕሮፌሽናል ሰዎች ነበሩ። በቤተ ክርስቲያን ሲመጡ ደግሞ ምንም እንደማያውቁ በቤተ ክርስቲያን ወንበር ተቀምጠው ከድሃው ጋር አብረው አምልከው አሁን ትንሽ የስታተስ ለውጥ ሲደረግ ቤተ ክርስቲያን ሄዶ መቀመጥ ይመረጣል። እዛ ቤተ ክርስቲያን ያማርጣሉ። ትንሽ ኑሮ ለውጥ ሲደረግ የመጀመሪያ ዲግሪ ሲይዙ ወይ መኪና ሲገዙ አይ ሰው ከንቱ ነው ወገኖቼ ሆይ። ዳንኤል ጠላቶቹን የሚናገርበት መንገድ ስብከት ብቻ አይደለም፣ በኑሮው ይወቅሳቸዋል። ኖህ በስራው ዓለምን ኮነነ። አረማመዱ ኑሮ ዓለምን የሚኮንን ነበር። ዳንኤል የእሱ ንጽህና የእነሱን እርኩሰት ያጋልጥባቸዋል። የእርሱ ጥበብ የእነሱን ማታለል ኤክስፖዝ ያደርግባቸዋል። የእሱ እምነት የእነሱን ከንቱነት ኤክስፖዝ ያደርግባቸዋል። ስለዚህ በዳሪዮስ ቤተ መንግስት ውስጥ ዳንኤልን ለማጥፋት የማይፈልግ የለም። በቃ አይደለም በጨለባቸው ላይ ብርሃን ያበራባቸዋል።
ሳቃቸው ውሸት እንደሆነ ያሳያቸዋል። ስካራቸው ከንቱ እንደሆነ ያሳያቸዋል። ትዕቢታቸው ከንቱ እንደሆነ ያሳያቸዋል። በአምላኩ የታመነ ሰው ነው። ስለዚህ ዳንኤልን ቢፈልጉ ነቁጥ የሆነ ስህተት አላገኙበትም። ስለዚህ ዳንኤልን ለማጥፋት ይፈልጉ ነበር። ሆኖም ይላል መጽሐፍ ቅዱስ አንዳች ስህተት እንኳን አላገኙበትም። ስለ ጸለየ ብቻ ጠላቶቹ በተንኮል ወደ አንበሶች ጉድጓድ ወስደው እንዲጣል አደረጉት። ነገር ግን የእግዚአብሔር ሰው ዳንኤል አያችሁ፣ ይሄ ዲዘርቭ ያደርገዋል ይሄን ለመጥራት። የእግዚአብሔር ሰው ዳንኤል ቀድሞ እነዚህ የማይታዩ የፋርስ የሜዶንን ወይንም ደግሞ የባቢሎንን መናፍስት በመንፈስ ይጋደላቸው ስለነበር የአየር ላይ አናብስቶችን አስሯቸው ስለነበረ ወደ ጉድጓድ ሲወርድ ደግሞ በስጋ የተገለጡት እነዛ አንበሶች አፋቸው ተዘጋ። ኦሬዲ ታስረዋል። ዳንኤል ምን አለ? ንጉሶች የዓመት ንገስ እግዚአብሔር መልአኩን ልኮ የአንበሶችን አፍ ዘጋ አለ። ክብር ለእግዚአብሔር። ወገኖች ሆይ ምን እያደረጉን አንበሶቹ ከዳንኤል ጋር ሲያድሩ ሙሉ ሌሊት ዳንኤል ይተኛል። ተገላብጦ በቃ እንቅልፍ እረፍ ብሎ ይተኛል። ንጉሱ ደግሞ እንቅልፍ አጥቶ አድሯል። ታወቀው አደረ። ሆል ባቢሎን በዳንኤል ላይ የሆነውን ሰምተው ወይ ጉድ መጣበት፣ ወይ ዳንኤል ይሄኔ ሞቷል። በቃ ጠዋት እኮ ሬሳው ነው የሚታየው። በቃ አለቀለት ዳንኤል ይላል። ጠዋት ሲነጋ ግን ዳንኤል እረፍት ላይ ነው። ንጉሱ እንቅልፍ አጥቶ ነው በጠዋት የመጣው። ክፈቱ አለ፣ ተከፈተ። ዳንኤል ሲታይ በሕይወት አለ። ሃሌሉያ። ሞቱን የጠበቁ መኖሩን ሲሰሙ ምን ብሎ ይሆን? አንበሶቹ አንበላም አሉ። አንበሳን አንበሳ አይበላውም ያልኳቸው ለዚህ ነው። ዳንኤል እንዲህ አይነት የኢንቴግሪቲ ሰው፣ ዳንኤል ክብርና ጠላትነት ያልተለየው ሰው ነው። ስለዚህ ከፍ እያላችሁ ስትሄዱ እግዚአብሔር እየባረካችሁ ሲመጣ ጠላት ቢበዛባችሁ ግራ ይበላችሁ። ሃየር ሌቭል ሃየር ዴቪል ይላሉ ፈረንጆቹ። ከፍ ወዳለ ከፍታ ስትወጡ ከፍ ያለ ጂኒ ነው የሚመጣው። ውጊያው እንደዛ ይላሉ። ስለዚህ በዳንኤል ስህተት አላገኙም። ተጠንቅቃችሁ ተመላለሱ ብቻ። ሰልፉ የእግዚአብሔር ነው። የሚዋጋላችሁ እግዚአብሔር ነው። የሚያሸንፍላችሁ እግዚአብሔር ነው። የሚያሻግራችሁ እግዚአብሔር ነው። ብርታቴ እግዚአብሔር ነው። ስልጣኔ እግዚአብሔር ነው። ኃይሌ እግዚአብሔር ነው። ስለዚህ ጉልበታችሁ እግዚአብሔር ይሁንላችሁ። ዳንኤል ታግሏችሁ አይደለም። ወሬኞችን በወሬ አይታገላቸው፣ ውሸተኞችን በውሸት አይታገላቸው፣ ቅናተኞችን በቅናት አይታገላቸው። ዳንኤል የሥራ ሰው ነው። he's a man of action. ዳንኤል is a man of integrity. ስራ ላይ ነው ፎከስ ያርጓል። ፐርፐዝ የህይወቱን ፐርፐዝ ያወቀ ሰው ነው። እዛ ሰፈር አይውልም። ሎው ሌቭል ላይፍ አይኖረው። ዳንኤል is a man of integrity. ከፍታውን ያወቀ ሰው ነው። ጥሪውን ያወቀ ሰው ነው። ክብሩን ያወቀ ሰው ነው። እግዚአብሔር የሰጠውን ፖዚሽን የተረዳ ሰው ነው። እዛ ሰፈር አይውልም። እዛ ሰፈር አትዋሉ። ተራ ሰፈር አትዋሉ። ስም ማጥፋት፣ ወሬ ማውራት በቃል አይደለም። እንደዚህ ተራ የሆነ ነገር ለኛ አልተፈቀደም። እኛ የሎሌ እግዚአብሔር ልጆች ነን። እኛ እግዚአብሔር መንፈስ የታተመብን ሰዎች ነን። እኛ በጽድቅ ልንኖር የተጠራን ሰዎች ነን። ክብር ለእግዚአብሔር ይሁን። አሜን አሜን። ኢየሱስ ጌታ ነው። ስለዚህ የሚጠሏችሁን በመጥላት አይደለም፣ የሚገላምጧችሁን በግልምጫ አይደለም፣ ውሸት የሚያወሩባችሁን በውሸት መልስ እየሰጣችሁ አይደለም። እስቲ እግዚአብሔር ይታገልልህ። እስቲ እግዚአብሔር መልስ ይስጥልህ። እስቲ እግዚአብሔር አለ አይደለም አንበሳውን አፉን ይዝጋልህ። የሚያገሳውን አንበሳ አፉን እግዚአብሔር ይዝጋልህ። በራስህ ኃይል አትችለው። ሰልፎ እግዚአብሔር ነው። አንቺ አትችይውም። እግዚአብሔር ያሸንፍልሽ። ኃይለኛውን ሰውዬ እግዚአብሔር ያሸንፍልሽ። ያስቸግረን እግዚአብሔር ያሸንፍልህ። በጽድቅ ኑር። አንተ በጽድቅ ኑር። ስም አጥፊን በስም አጥፋት አታሸንፈው። ውሸታምን በውሸት አታሸንፈው። አንተ በብርሃን ኑር። አንተ በጽድቅ ኑር። ለጊዜው ተጎዳ፣ ለጊዜው የተሸነፍክ ምስል፣ ነገር ግን እግዚአብሔር ካንተ ጋር ነው። ጻድቁ እግዚአብሔር ካንተ ጋር ነው። ክብር ለእግዚአብሔር ይሁን። ሃሌሉያ። ጣን መንገድ ድንገት ይጠፋል። የኃጢአት ከፍታ ድንገት ይበላሻል። አንተ ግን ከአምላክ ጋር እንደ ዳንኤል መንግስታትን አገልጋይ ትሆናለህ። በመንግስታት ውስጥ ትኖራለህ። በዘመናት ውስጥ እግዚአብሔር ያኖርሃል። ክብር ለእግዚአብሔር ይሁን። ወገኖች ሆይ ስለዚህ እነዚህ የአየር ላይ አናብስቶችን ዝጋ። አንዳንድ ጊዜ በስጋ የሚገለጠው ሁሉ እሱ አይደለም። አጋንንት የሚገፋው አለ። ዳዊትን አንቀሳቀሰው ሰይጣን። ልክ እንደዛ አጋንንት የሚያንቀሳቅሷቸውን ተግዳሮት ሲመጣብህ በጸሎት ነው የምታሸንፋቸው። አየሩ ላይ ያለውን አውሬ ካላዝከው ሰላም አይሰጥህም። ስለዚህ ከአውሬው ጋር ታገል። አጋንንቶችን እሰር። የማሰር ጸሎት ጸልይ። መንፈሳዊ ውጊያን ተለማመድ። ስለዚህ
በስጋ የመጣውን በስጋ የመለስክ ጠበኛና አርጊውመንት እዛው አትግባ። ያንተ ሰፈር አይደለም እሱ። አንተ ክቡር ሰው ነህ። ይሄ ልሸነግል አይደለም የምለው። አንቺ ክቡር ሴት ነሽ። ንግግርሽ የንጉስ ልጅ ነሽ። እንደ ንጉስ ልጅ ተናገሪ። ኢየሱስ ክርስቶስ ጌታ ነው ወገኖች ሆይ። ስለዚህ አንበሶችን መዝጋት የሚችል የእግዚአብሔር ክብር በሱ ውስጥ ተገለጠ። ሌላው ዳንኤል የነበረው ነገር ምንድነው? ህልምን ይተረጉማል፣ ራእይ ይተረጉማል። ሂስ ጊፍትድ በጸጋ ነገር። ስለዚህ ስጦታው ሚስጥርን ይገልጥ ነበር። አቤት አቤት! ይህን ብንረዳ ስጦታው ሌሎችን ማሳረፊያ ነው። አያችሁ፣ ስጦታው ራሱን አድቨርታይዝ ማድረግ አይደለም። ስጦታው ሌሎችን ማሳረፊያ ነው። እሺ፣ የፈውስ ስጦታ ያለው ሰው ስጦታ የተሰጠው ለሱ አይደለም፣ ለቤተ ክርስቲያን። ሌላም ስጦታዎች የተሰጧችሁ ሰዎች ስጦታው የተሰጠው ለቤተ ክርስቲያን ነው። ስጦታ የተሰጣችሁ ደግሞ ከሰው ስለበለጣችሁ፣ ከሰው በላይ ስለጸለያችሁ አይደለም። ኖ በፍጹም ነው። ከናንተ በላይ የሚጸልዩ ሰዎች አሉ። ከናንተ በላይ መረዳት ያላቸው ሰዎች አሉ። ግን ጸጋውን የሰጣችሁ እግዚአብሔር ነው። በጸጋው ዝም ብላችሁ እግዚአብሔርን ማገልገል ነው በትህትና። ግን ሞመንት ሰይጣን ልባችሁን ሞቅ ሊያረጋችሁ ሲጀምር አደጋ ውስጥ ገብታችኋል። ለራሳችሁ አንድ ምሳሌ ልስጣችሁ። በህይወት የለም ይሄ ወንድም ዛሬ ይሄንን የነገረኝ ከራሱ አፍ ነው። ቁጭ አድርጎ የዛሬ 30 ምናምን ዓመት ቁጭ አድርጎ ነገረኝ። በዛ ጊዜ ትንሽ ታማሚ ነበረ። ይሄ ወንድም አንድ ወቅት አለኝ በጣም እግዚአብሔር በእኔ ላይ በትንቢት ተገለጠብኛል። ጉባኤ ሁሉ ትንቢት ስናገር በቃ እንደ ጉድ ነው አለ። በቃና ጉባኤ ሁሉ በግንባሩ ይደፋላል። በልዩ ክብር ጉባኤው ይሞላላል። በኋላ በልቤ አለ ሰው ሁሉ እየመጣ ሲያደንቀኝ አለ በልቤ ትዕቢት ገባብኛል። ከዛ ከሰዎች ጋር እንዳልቀመጥ ወንበር ስቤ ለብቼ ዳር ላይ መቀመጥ ጀመርኩ አለ። እግሬን አጣምሬ ጉባኤውን እመለከተው ጀመራል። ከዛ መገለጥ ላመጣ አለ ገባው ለብቻዬ ልጸልያለሁ። ጾም ጸሎት ልግባ ብዬ ሌላ ነገር አግኝቼ ወጣዋል። ሌላ ነገር ማለት ከእግዚአብሔር ያልሆነ ነገር ኦልሬዲ ልብ ውስጥ ያለ ፕራይድ ስለገባ ሌላ ነገር በዛ ውስጥ መንፈስ አገኘው። ከዛ ስወጣ ነገር ይደበላለቅ ጀመራል። ምን አለኝ? ህይወትህን ጠብቃለኝ፣ ልብህን ጠብቃለኝ፣ ተጠንቀቅ፣ እግዚአብሔር ለሰጠህ ነገር ተጠንቀቃለኝ። ይሄ ወንድሜ መጨረሻው ጥሩ አልሆነም። ዛሬ በህይወት የለም። በህይወት ላለመኖሩ ምክንያት የሆነው ነገር በተሰጠው ስጦታ ላይ ሰዎች እየመጡ ከሚገባው በላይ ጠዋት ይደውላሉ። ባክ እግዚአብሔር ምን ይላል እስቲ ባክ ዛሬ ቃል አምጣ፣ ቃል ጣልብኝ። ምንድነው የሚባለው? አዲሱ ደግሞ ምንድነው? ቃል አውጣ። አዎ ቃል አውጣ፣ ቃል አውጣብኝ፣ እስቲ ቃል አውጣብኝ ይሉኛል። በቃ ይሲ ከዛ ከኪስ መውጣት፣ ከዛ እግዚአብሔር ሳይል ማውጣት፣ ከዛ ነገሩ መጨረሻ ሌላ ነገር ውስጥ በመንፈስ መሳት የሚባል ነገር አለ። ያ ቅናት የነበረው ያ ገር ልጅ፣ ያ በጣም ገር የነበረ ልጅ ሁሉ ጊዜ ሳስበው ትምህርት ይሆነኛል። በጣም አዝንለታለሁ። በጣም ወደው የነበረ ልጅ መጨረሻው አላማረም። ለቤተሰቦቹ ሐዘን በህይወት የለም። አዲስ አበባ ታክሲ ላይ ድሮ የአሁኑ ታክሲዎች ሳይሆኑ የድሮ ኢትዮጵያ አዲስ አበባ ታክሲዎች ላይ በር ላይ የሚለጠፍ ነገር አለ። ለበሩ ዘኑለት ይባላል። ግቡ ያረጉታል። በቃ ይገባ ሁሉ እና ሹፌሩ አንዳንድ ጊዜ ራሱ እጁን ዘርግቶ ያቆምና ይዘጋል። ራሱ ትንሿ ታክሲ እቺ ቺንኮ ቼንቶ አይነት ወይ 6 እንደዛ አይነት እና በር እንደዚህ ይዘጋሉ። በቃ እነዚህ የቤት እመቤቶች አያውቁበትም። ከመርካቶ ዘንቢል ትልቅ ይዘው ይመጡና አድርገው ይዘጉበታል። እና ሲቸግረው ምን ብሎ ይለጥፋል? ለበሩ ዘኑለት ይላል። በቃ እና አንዳንድ ጊዜ ለሚያገለግሉላቸው በተለይ ለወጣቶች ይዘኑላቸው፣ አበረታቷቸው። ግን በቃ የዓለም በቃ እናሱ ከዓለም አንደኛ እንደሆኑ አድርጋቸው አትንገሯቸው ፕሊዝ። ከሰው አወዳድራቸው አትንገሯቸው። መጨረሻቸው እንዲያምር እንዲበረክቱ። የእግዚአብሔርን ክብር ነክተው ሰዎች በትል ተበልተዋል። በቃ በእውነት ሰውን ማየት ስንጀምር የእግዚአብሔር ክብር ትቶት ይሄዳል። እሱ እንኳን ኃጢአት ባይሰራ የሰው አይን ሰውየው ላይ መሆን ሲጀምር እግዚአብሔር ክብር ትቶት ይሄዳል። ለምን? እግዚአብሔር ክብሩን ለማንም አይሰጥም። ስለዚህ ቢ ቬሪ ኬርፉል። ለወጣቶቻችሁ ዘኑላቸው። ደግሞ አንዳንዴ ስጦታ የሌላቸውን ሰዎች ስጦታ አላችሁ አትበሏቸው። በቃ የሌላቸውን የላቸውም።
ስለዚህ በሌላቸው ነገር ኢንከሬጅ ያደረግናቸው በጣም ዲስአፖይንትድ ይሆናሉ። በጣም ህይወታቸው ሚዝረብል ይሆናል። ከዳንኤል ስጦታ ተነስቼ ነው። እግዚአብሔር በጸጋ ሁሉ ይባርካችሁ። የጸጋ አያያዝ ጥበብም ይስጣችሁ። እግዚአብሔር ስም የተባረከ ይሁን። የመሲሁን መምጣት በግልጥነት እየተመለከተ ነበረ ዳንኤል። ስለዚህ በተግዳሮት መካከል መጽናትን የሚያቅሰው ነው ዳንኤል። ጽኑ። በዚህ የዘመን መጨረሻ ላይ ብዙ ተግዳሮቶች ይመጣሉ፣ ስደቶች ይመጣሉ፣ ነገሮች ሊጠቡ ይችላሉ፣ መንግስታት ሊያጠቡብን ይችላሉ፣ ቤተክርስቲያን ልትሰደድ ትችላለች፣ ተግዳሮት እየጨመረ ሊመጣ ይችላል። ግን መጽናት፣ እንደ ዳንኤል መጽናትን ማወቅ አለብን። ዳንኤል በግዞት ተፈትኗል። በስደት ሀገር ያላችሁ ሁሉ እንደ ዳንኤል ጽኑ። በስደት ምድር እግዚአብሔር አኑሮ ሲያከብር ተመልከቱት። በዳንኤል በልብ ስብራት አልፏል። ዘመዶቹ ሞተውበት ይሆናል። ወገኖቹን ተለይቶ መጥቷል። እንደ እስረኛ ነው ጎትተው የወሰዱት። በስደት አገር ነው ያለው። የሃይማኖት ተግዳሮት ገጥሞታል። በጽድቅ የመኖር ተግዳሮት ገጥሞታል። በባቢሎን የቅናተኞች ተንኮል አግኝቶታል። ዳንኤል ጸና። በመጽናት እግዚአብሔር ይባርካችሁ። እስከ መጨረሻ ጽኑ። ተግዳሮት ከቤቱ አይንቀላችሁ። ዓለምን መውደድ ከቤቱ አይንቀላችሁ። ነገሮች ከእግዚአብሔር መንግስት ዞር አያርጓችሁ። ወገኖች ሆይ በመከራ ውስጥ የሚጸና የተባረከ ነው። በመከራ የሚጸና የተባረከ ነው። አክሊል አለው፣ ሽልማት አለው። ወገኖች ሆይ ዳንኤል ለጽድቅ የተሰጠ ሰው ነው። አረክስም። እንደውም ንጉሱ አመጽ ባደረገ ጊዜ አረ በጽድቅ ተመላለስ፣ መቅሰፍት ከቤት አርቅ፣ ክፉ ነገር ነው የታሰበብህ ብሎ እውነቱን የሚናገር ሰው ነው። እንደገና ሌላው ዳሪዮስ መጥቶ ደግሞ በቃ ሸልምሃለሁ፣ ሶስተኛ አረጋለሁ ሲለው ስጦታ ለሌላ ስጥን፣ ህልሙን ተረጉማለሁ አለ። ዳንኤል ኮምፕሮማይዝ አረግም። ዳንኤል በእግዚአብሔር የታመነ ነው። የዳንኤል ባክቦን ዳንኤልን ደግፎ ያቆመው ምንድን ነው ብላችሁ ብትመለከቱ እግዚአብሔር ነው። ብርታቱ እግዚአብሔር ነው። ድፍረቱ እግዚአብሔር ነው። ዘመድ ተማምኖ አይደለም፣ እግዚአብሔርን ታምኖ ነው የሚናገረው። እግዚአብሔርን ታምኖ ነው በባቢሎን የሚኖረው። ወገኖች ሆይ ዳንኤል ቅድም እንዳልኳችሁ የጸሎት ሰው ነው። እግዚአብሔር በጸሎት መንፈስ ይባርካችሁ። በደም ስሙኝ፣ በጸሎት መንፈስ ይባርካችሁ። የጸሎት መንፈስ ኤኒ ታይም እንድትጸልዩ ያደርጋችኋል። መኪና ውስጥ ጸልያላችሁ፣ መንገድ ላይ ጸልያላችሁ፣ ከሰው ያወራችሁ ጸልያላችሁ። ውስጣችሁ የጸሎት መንፈስ አለ። ያ የጸሎት መንፈስ እግዚአብሔር በእናንተ ላይ ያምጣባችሁ። ወገኖች ሆይ ዳንኤል ለየት ብሎ መታየትን አልፈራም። እንደ ዘመኑ ሰዎች መሆን አልፈለገም። ለየት ያለ ሰው ሆነ። ለየት ዳንኤል ባለጠጋ ነው። በምን ብትሉኝ በግብረ ገብ። ሃሌሉያ። ይህን አይነቱን ፕሮስፔሪቲ ለምን አትማሩም? የግብረ ገብ ፕሮስፔሪቲ፣ የጨዋነት ፕሮስፔሪቲ፣ የጽድቅ ፕሮስፔሪቲ፣ እግዚአብሔርን የመፍራት ፕሮስፔሪቲ ለምን ይህንን አንማርም? የግብረ ገብ ባለጠጋ ነው ዳንኤል። ሃሌሉያ። ሌሎችን የማክበር ፕሮስፔሪቲ ነክቶታል። የስጦታው ምንጭ የማወቅ ፕሮስፔሪቲ አግኝቶታል። ለሌሎች በጎ የማሰብ ፕሮስፔሪቲ አግኝቶታል። በጎ ህሊና አለው። የተባረከ አምላክ። ይህ አይነቱን ብልጥግና እግዚአብሔር ይስጣችሁ። እስቲ አሜን በሉ። ሃሌሉያ። የግብረ ገብ ብልጥግና፣ የጨዋነት ብልጥግና፣ በጸጋ የማደግ ብልጥግና፣ የመንፈሳዊ ብልጥግና፣ የማስተዋል ብልጥግና፣ የእውቀት ብልጥግና እግዚአብሔር በእናንተ ውስጥ ያስገባ። ክብር ለእግዚአብሔር ይሁን። ወገኖች ሆይ ዳንኤል ብዙ ዘመን በእግዚአብሔር ቤት ከመኖሩ ከእግዚአብሔር ጋር ከመኖሩ የተነሳ ትዕቢተኞች ሲወድቁ ተመለከተ። አለን ያሉ ሁሉ ሲዋረዱ አይቷቸዋል። እንችላለን ያሉ ሁሉ ሲዋረዱ አይቷል። ጌታን የናቁ ሲናቁ ተመልክቷል። ሰባኛውን ሱባኤ ተመልክቷል። የአንታይ ክራይስትን መውደቅ ተመልክቷል። እስከ ወዲያኛው መሲሁ መጥቶ በምድር ላይ እስከሚገዛበት ጊዜ ድረስ ዳንኤል ተመልክቷል። በጣም ኢንቲሜት ነው ከእግዚአብሔር ጋር። ጌታ ምስጢረኞች ይፈልጋል። የሥራ ማስታወቂያ ይፈልጋል። በዚህ ልምድ ያለው በዚህ እግዚአብሔር አንድ ሰው ይፈልጋል። ምን አይነት ሰው? የሚጠጋው ሰው፣ ወደ እግዚአብሔር የሚቀርብ ሰው። ምስጢረኛ ይፈልጋል። እግዚአብሔር ምስጢረኛ ይፈልጋል። አብሮት የሚኖር ሰው ይፈልጋል። ሃሌሉያ። ሐዋርያትን እንደዚህ ያላቸው ጌታ ሐዋርያትን ጠራቸው። ምን እንዲያደርጉ? ከእሱ ጋር እንዲኖሩ፣ ለመስበክ እንዲልካቸው። ከእሱ ጋር መጠራት፣ ከእሱ ጋር መኖር፣ መላክ። መጠራት፣ ከእሱ ጋር መኖር፣ መላክ። ይሲ የመጀመሪያው የመጠራት ፐርፐስ ሮጠ ለመሄድ አይደለም፣ ለመላክ አይደለም። ኖ መላክ ሶስተኛ ነው። ሁለተኛው ከተጠራህ በኋላ ሁለተኛው ስቴጅ አብረ መኖር ነው። ስትኖር ባህሪውን ታውቃለህ፣ ቋንቋውን ታውቃለህ፣ አባባሉን ታውቃለህ፣ ቃሉን ታውቃለህ፣ መንፈሱን ታውቃለህ፣ መገኘቱን ታውቃለህ፣ የልቡን አጀንዳ ታውቃለህ፣ የሱን ፓሽን ታውቃለህ። ሳታውቀው ምን ብለህ ትናገራለህ? የላከን የምታውቅበት ጊዜ ነው። ከተጠራ በኋላ ከሱ ጋር የምትቆየው ጊዜ
ክብር ለእግዚአብሔር ይሁን። ወገኖቼ ሆይ አነገር አስተውሉ። ክፉም በጎም ይመጣል። ሁሉም የተመደበበትን አድርጎ አልፏል። መንግስታት አልፈዋል። መጨረሻው ግን የሚደመደመው በእግዚአብሔር ሉዓላዊነት ነው። ሃሌሉያ! ሁሉ በእግዚአብሔር ሉዓላዊነት ይደመደማል። እግዚአብሔር መንግስታትን ያነሳል። በቮት አይደለም፣ በምርጫ አይደለም፣ ራሱ እግዚአብሔር ያነሳል ሰዎች። እግዚአብሔር ነገስታትን ያስቀምጣል። እግዚአብሔር ነገስታትን ሪሙቭ ያደርጋቸዋል። ሃሌሉያ! የሱ እጅ አሁንም ትሰራለች። he is a sovereign God። እግዚአብሔር ሉዓላዊ አምላክ ነው። ሉዓላዊ አምላክ ነው። ለምን ታደርጋለህ አይባልም። ባለስልጣን ነው። ክብር ለእግዚአብሔር ይሁን። ስለዚህ ከእግዚአብሔር ጋር ኢንቲሜት ሆነን እንድንኖር እግዚአብሔር ሁላችንም ይርዳል። እንደ ዳንኤል የተወደደ ዳንኤል፣ በጣም የተወደደ ዳንኤል፣ ሃሌሉያ! የተወደድክ ዳንኤል ሆይ እያለ ይመጣል። ዋይ ለምን ሌሎቹ ጋር እግዚአብሔር እንደዛ አላለም? ለምን ዳንኤል እግዚአብሔር የሚፈልገው ለሆዱ አይደለም። ዳንኤል እግዚአብሔርን የሚፈልገው ከእግዚአብሔር ጋር ኢንቲሜት ቅርብ የሆነ እግዚአብሔርን ፕሬሰንስ የለመደ ሰው ነው። ሌላ ጨዋታ ኢንጆይ አያረግም። ሌላ ወሬ ኢንጆይ አያረግም። የሆነ ነገር ይፈልጋል ከእግዚአብሔር ጋር። ብቻውን ሲሆን ከእግዚአብሔር ጋር የሆነ የሚያቀራርበው ምስጢራዊ ግንኙነት አለው። እንደ ባልንጀራ ነው የሚያወራው። ስለዚህ እግዚአብሔር አንዴ ተንበርክኮ 21 ቀን ሲጸልይ እረ ዳንኤል ይጾማል አለ እግዚአብሔር ከሰማይ። የመጀመሪያው ቀን መልአክ ልኮለታል። ኦሬዲ አየሩ ደዛን ጊዜ ዳንኤል መንበርከክ ሲጀምር አየር ላይ ያሉ መናፍስቶች ሁሉ አገሩን ዘግተዋል፣ የፋርስ አለቆች። ስለዚህ ነው ገብርኤል ሰንጥቆ ሲያልፍ ሚካኤል እየተዋጋለት በላይ ያሉትን አዘገየለት። ስለዚህ የዘገየው አለው ጦርነት ሆኖ ነው። አሁን የመጣው ተልኬ ነው። የተወደድክ ዳንኤል ሆይ እሺ የተወደድክ ስለሆንክ ጸሎት ይሰማል አለው። ቶሎ ነው መልስ የመጣው። ግን የዘጋ ነገር አለ። እግዚአብሔር ያን ሁሉ ምስጢራት ገለጠለት። ገብርኤል መጥቷል፣ ሚካኤል መጥቷል። ኢየሱስን በመንፈስ አይቶታል። ይሄ ሰውዬ ምን አይነት ከዚህ በላይ መወደድ ምን አለ? ምን አይነት መለኮታዊ ልምምድ ውስጥ እንዳለ ተመልከቱት። ክብር ለእግዚአብሔር ይሁን። በማይመች ምድር ኖሮ እግዚአብሔርን አክብሮ ስሙን አስከብሮ ያለፈ ጀግና እግዚአብሔር ሰው። ለዚህ ነው አንበሳ አይበላውም ያልኳቸው። ክብር ለኢየሱስ ይሁን። እግዚአብሔር የሰማነውን ይባርክልን። ሻሎም ሻሎም። ላቭ ዩ ኦል